እሺ አመሰግናለሁ ክቡር ጠቅላይ ሚኒስትር ነኝ ከባሌ አንዱ የገባኝ ምን ያክል በተቃርኖ የተሞላን መሆናችንን የሚያሳይ ነገር አለው የባሌን ብቻውን ወስዶ ኢትዮጵያን በሙሉ መቀለብ ከኢትዮጵያ ደግሞ የሚትረፈረፍ ሀብትን ለሌሎች ጉዳዮች ማዋል የሚቻልበት አቅም እንዳለ አየን በሌላ በኩል ደግሞ እዚሁ ትላንትና በመረቅነው ፕሮጀክት የዚህ አይነት ጸጋ የተረፈረፈ ጸጋ ላይ የተቀመጠ ሀገር እና አካባቢ አንዱ ገጽታው ሴፍትኔት ለዘመናት ያገኘ የነበረ መሆኑን አየን ነካነካ አርጎ በአጠገቡ ውሃ በማድረስ ወደ ብልጽግና መሄድ ይችላል የነበረ ማህበረሰብ በርዳታ እህል ለዘመናት እንዲኖር ማድረጋችንን አየን ከዚህ ወስደን ኢትዮጵያ ውስጥ የምንዋደቀው ለምን ነበረ የምንዋደቅበት ስፍራ የት ነበረ ለስልጣን የሞትንበት የታገልንበት አሁንም ግማሹ ጫካ ቢገባበት ምክንያት ምን ልንሰራበት ነበር ታዲያ የሚያስበል ነገር ያስነሳል የባሌ ምን ከመጣሁበት አካባቢ ጋራ የሚገናኝ ከእምነትም ጋራ የሚያስተሳስር ስላለው ከአናጂና ጋር ታይዞ ስለባሌ አቃለው አሁንም ያለሁበት አካባቢ ያሉ ከዱቄት ከምናም ጋር የሚያያዙ ስንዴ ከዚህ ወደዛ እንደሚሄድ አቃለው ስንዴ ያመርታል ከዛ የተረፈው የባሌ ተራራዎች የሚባል በቀይ ቀበሮ ነው የምናቀው ከዚህ ያለፈ ግን ይሄ አካባቢ በእንደዚህ ጸጋ የተትረፈረፈ መሆኑን አናቀም አሁን ባለፈው ከኢትዮጵያ ደቡባዊ ምዕራብ አካባቢ ያለውን ጸጋ በመግለጥ ምን እንዳለን ለማየት ሞክረናል ባለፉት ሰሞን ደግሞ ምስራቁ አካባቢ ላይ ያለውን ከፈታ አድርጎ ለማየት ተሞክሯል አሁን የዚህ የባሌን ያየን ያለ ነው ይሄን ወስደን የእጥረት ያባላል ያጋጫል ያነጫንጫል ኢትዮጵያ ውስጥ ግን ጸጋ መትረፍረፍ ነው ለሁሉም ለኛ በቅቶ ለሌሎች የሚተርፍ ጸጋ ኖሮን የምንጋጭበት ምክንያት እሱ ላይ ተኝተንም ሌላ ምናማትርበት ምክንያት ምን ጋርዶን ነው የሚያስብል ነገር ያሳያል የተፈጥሮ ነብት አይተናል በትላንትና ወዲያም ስንነዳ የዶር እንስሳት አጠገባቸው የነዳን ስንሄድ ከማህበረሰቡ ጋር ተላምደው ተዋደው የሚኖርበት ሁኔታ አይተናል ተፈጥሮን አርቆ ከተፈጥሮ ታርቆ መኖር የሚቻልበት ባህል እንዳለ አይተናል በአንድ ወቅት ደቡብ ያለው አንድ አውሮፓ ሀገር ላይ ሄደን 1 ሰዓት ከ20 ያክል ደቂቃ ነተን አንዲት ትልቅ ዛፍ ናት የምትባል እድሜዋ ተነግሮን የስንት መቶ እንደሆነች እሷ ስር ምሳ ተበልቶ ፎቶግራፍ ተነስተን አንድ ሁለት ሰዎች ዛፋን እንዲያቅፉ ተደርጎ እንዴት ትልቅ እንደሆነች ለማየት ሞክረናል ባለፉት 3 ቀናት ባየነው በዚህ በባሌ ግን እንደዛ አይነት ዛፎች ያንዳቸው ቅርንጫፍ ሌላውን ተላልፎ በውስጡ ማለፍ የማይቻልበት ማህበረሰብ ፈጥረው እናያለን ለሌላው አንድ የሚያት ነገር ብርቅ ነገር እሷን አዋዶ ወዶ አድንቆ መሸጥ የሚቻልበት ነገር ያያለ እኛ ራሳችንን ለማወቅ መለመፈለግ ያወቅነውን ማድነቅ መለመፈለግ እሱን ለማልማትም ያልፈለግንበት ምክንያት የትኛውን ኢትዮጵያ ነበር ታዳ የወደድናት የሚያስብል ጥያቄ ያስነሳል ይሄን ካየን የድህነታችን በውሳኔያችንና በፈቃዳችን ላያችን ላይ የጫነው እንደነበር የሚያሳይ ነገር አለው በዚህ ብቻ አይደለም የባሌ አሁን ያየነው በበርካታ የሀገራችን አካባቢዎች ላይ ኢትዮጵያን ገልበጥ አድርጎ ማየት አዲስ አበባ ራሱን ጨምሮ የገጠር ነዋሪዎችን ጨምሮ ምናይበት መንገድ ከተለመደ ወጣ ባለ መንገድ ማየት የሚቻል አዲስ እይታ ያለው መሪ መኖር ያመጣው ለውጥ መሆኑን እናያለን ይሄን ደግሞ የዛሬ 50 የዛሬ 100 ዓመት ጀምረነው ቢሆን ኖሮ አሁን ባጭር ጊዜ ውስጥ እርዳታ እንጀምር ተብሎ ፕራይም ሚኒስትሩ ኢንትሮዱስ ከሚያደርጉት ተስፋ ጋር ተያይዞ ድሮኑ እርዳታ መስጠት ምንችል ሀገር መሆን እንችል ነበር ከዚህ ሀገር ሰው የሚወጣበት ሳይሆን ዓለም ያውም ከተሰጠን የአየር ሁኔታ የአየር ጸባይ ሁኔታ ጋር ተያይዞ ዓለም ኢትዮጵያ ውስጥ እየጎረፈ መኖር የሚችልበትን ሀገር ማድረግ እንችል ነበር ከዚህ ጋር ተያይዞ አሁን የተፈጠረው አዲስ ለውጥ አዲስ እይታ የት ነበርንም ያስብላል የት መድረስ እንደምንችልም ግን ያመላክታል በዚህ ረገድ በተለየ መንገድ ሀገራችን እንድናቅ የጀመርንበት ሁኔታ ተስፋ ሰጪ መሆኑ ለዚህም የፕራይም ሚኒስትሩ የወሰዱት እይታም አቅምም አተያይም በጣም ጉልህ መሆኑ እድለኛ ነው ያረጋናል አሁንኛ የተጀመሩ ስራዎችን ጨርሰን አናቅም ግን የተጀመሩ ስራዎች ታይተው ተረግጠው ታቀደው
በጠቅላይ ሚኒስትሩ እየተበራሩልን ሄደን ያየነው እነሱንም ለማየት ግን ሄደን ትንሽ ስራ ፖይዞን ደክሞናል። ከመጀመሪያው አስቦ አይቶ አቅዶ ሰው አስተባብሮ እያንዳንዱን ፕሮጀክት ደግሞ እዚህ ብቻ አይደለም በምስራቅም በምዕራብም በደቡብ ምዕራብም በደቡብ ምስራቅም ያለውን ደግሞ በዚህ መንገድ ካየነው የምንወጣበት ከፍታ ትልቅ እንደሆነ ያሳያል። የነበርንበት ዘመን ግን በውሳኔያችን ድህነት ውስጥ እንድኖር በውሳኔያችን ተርፎን እያለ ግን የተነጫነችን እንድኖር የሆነበት ምክንያት የባከነ ጊዜ ነው ብለን መቆጨትና ለቀሪው ግን ቢያንስ አሁን በቀረችን ጊዜ ያለችንን አቅም ሁሉም ሰው የሚሰራውን ላለማደናቀፍ ቢያንስ ማገዝ ካልተቻለም ላለማደናቀፍ መወሰን ከቻለን የባለፈውን ጊዜ ማካካስ የሚቻልበት እድል እንዳለን ማየት ይቻላል። የዚህ አካል በመሆኔም ትልቅ እድለኛ ነኝ። አመሰግናለሁ።